በስተመጨረሻም የነ ክሩቤል ቤት በደስታ ተናወጠ። ክሩቤልም እውነቱን አወቀ። ቤተሰቦቹም በጣም ደስተኞች ናቸው። በተለይ እናቱ ጽናትን በፊትም ስለምትወዳት ክሩቤል ከጽናት ጋር መሆኑ ምንም አያጠራጥረኝም፣ ምንም ብሆን ልጄ ከሰው ጋር ትቼው እንደሄድኩኝ ነው ራሴን የማስበው። ጽናት በጣም ታማኝ ሴት ናት። እንኳንስ ባለቤት ሆና እንኳንስ ሚስት ሆና ሰራተኛ ሆና ለራሱ የቤቴን ዕቃ አንድ ሳይጎድል ነው ያስረከበች በማለት ደስታዋን ገልጻለች። የክሩቤል እናት። ሰላም ሰላም! ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናትን በመራዊ ንግግር ብትስማማም ክሩቤልን ግን ፊት ለፊት ለመናገር አልደፈረችም ነበረ። ካሳለፍነው ፓርት ላይ እነ መራዊ ቤት በመሄድ መጠጥ በመጠጣት ትንሽ ሰክራ ስለነበረ ለክሩቤል ሁሉንም እውነት ልትነግረው ስትል፣ ነገር ግን መራዊት አንዳንድ ጥያቄ አንዳንድ መልስ ብቻ ነው መመለስ የሚቻለው በማለት ጽናት ሰክራ ልትናገር የነበረውን ነገር ሳትናገር ቀርታለች። በዛም ናሆም መራዊትን ሲጠይቃት ነበረ። አንቺና ጽናት ምንድን ነው የደበቃችሁትን ነገር ተናገሩ በማለት ሲጠይቃት ምንም ነገር የደበቅነው የለም በማለት መራዊ ለናሆም መልሳለታለች። እንደዛ ከሆነ ለምንድን ነው ጽናት ልትናገር ስትል ያስቆምሻት ሲላትም አይ ምንም የምትናገረው ነገር ስለሌለ በዛን ወቅት ደግሞ ሰክራ ስለነበረ ነው በማለት ትነግረዋለች። ነገር ግን ናሆም ጽናትና መራዊ የደበቁት ነገር እንዳለ በግልጽ ተረድቷል። ነገር ግን ጉዳዩ ምንድን ነው የሚለውን እስካሁን ምንም ያረጋገጠው ነገር የለውም። እውነት ነው ጽናትና መራዊ የደበቁት ነገር አለ። ነገር ግን ለናሆም በማሰብ ስለደበቁ፣ አሁን ግን ልጅቱም ሀሴት ስለሄደች እውነታውን ዛሬ ነገ እነግረዋለሁ በማለት እያሰበች ሳለ የኪሩቤል አባት በድጋሚ ሌላ ሚስት ትሆነዋለች፣ ቤተሰባችንንም ትመጥናለች የሚላትን ሌላ ልጅ ይዞለት መጥቷል። ሳያስቡት ነው ይሄ ደግሞ የተፈጠረው። ከነናሆም ቤት ተመልሰው ቤታቸው በነበሩበት ወቅት ድንገት ነው የበር ድምጽ ሲሰሙ ሄደው ሲከፍቱ ጋሼና ልጅቱ ነበሩ። ልጅቱስ ማናት በሚለው ደግሞ ለጽናት ይቺ ልጅ የእኛም ቤተሰብ ትመጥናለች በማለት ጋሼ ነግረዋታል። ጽናትም እሺ ጋሼ በማለት ትዕዛዝ ተቀብላለች። ብዙ ፈተናዎችን ያሳለፈው የጽናትና የክሩቤል ፍቅር አሁንም በሁለታቸው መካከል መስማማትን እየፈጠረ አይደለም። ይልቁንስ ልጅቱ ከመጣች ወዲህ ሁለታቸውም ለብቻቸው ማውራት ጀምረዋል። ክሩቤልም የሆነ ሰው ሊድሩት እየፈለጉ እንደሆነ ስለገባው እኔ በራሴ ፈልጌ ስላላሳካሁኝ እንግዲህ ፍቃዱን፣ ምርጫውን፣ ሁሉን ነገር ለቤተሰቦች ትቻለሁ በማለትም ነገሮችን ቢተውም፣ ነገር ግን ፍቅር ደግሞ ፈልገ ነው ብቻ የሚመጣ ነገር ስላልሆነ ከጽናት ላይ ያለው ፍቅር እንዳለቀቀው ለናሆም ተናግሯል። ናሆምም እኔ እኮ መራዊትን በጣም ነው የምወዳት ክሩቤል ብሎ ለክሩቤል ባማከረው ጊዜ እኔም እኮ ጽናትን በጣም ነው የምወዳት፣ ነገር ግን እያየህ ነው ምን እያደረግን እንዳለን፣ በጣም ከባድ ነው ፍቅር፣ አንተ መርጠኸው የሚመጣ ነገር አይደለም በማለትም ይነግረዋል። የኔን ደስታ ከኔ ወስጄ ላንተ መስጠት ብችል አደርገው ነበር፣ ጓደኛዬ እንደዚህ ሆነ ሳይህ በጣም ነው የምበሳጨው፣ በጣም ነው የምጎዳው፣ ራስህን እየጣልክ እኮ ነው በማለትም ክሩቤል ራሱን እንድንከባከብ፣ ወደ ራሱ እንዲመለስ፣ በተለይ ደግሞ መጠጥ እንድርቅና ራሱን ጀንቲ አድርጎ እንድታይ ጀንተል ልበል በማለት ይነግረዋል። ክሩቤልም አንተ ቀልድ ምን አሻህ በማለት ይመልስለታል። መራዊትም አማቷ ትመጣለች አትመጣም እያለች ስትጠባበቅ ከሌሊት ተነስታ ምግብ ስታዘጋጅ፣ ቤቱን ስታጸዳ፣ አንዳንድ ነገሮችን ስታዘጋጅ ከዋለች በኋላ አማቷ እንደማይመጡ ጎረቤት የሞተ ሰው እንዳለና እዛ እንደሚቆዩ ደውለው ይነግሯታል። ከዛም በኋላ የተዘጋጀውን ምግብ አራታቸው ክሩቤል፣ ናሆም፣ ጽናትና መራዊ ሆነው ይመገቡና ክሩቤልና ጽናት ወደ ቤታቸው ይመለሳሉ። ነገር ግን ወደ ናሆም ቤት ሲሄዱ በነበረ ጊዜ መንገድ ላይ ተጣልተው ስለነበረ በተለይ አንድ ቦታ ሲደርሱ እዚያ ጋ እኮ ነው የጓደኛዬ ቤት በማለት ጽናት ስታመላክተው ለምን ሄደሽ አትጠይቂውም ታዲያ በማለት ሲመልስላት ይህ አሁን ምን ያስቀናል በማለትም ስትመልስ እኔ ክሩቤል ነኝ ባንቺ የምቀነው በማለትም ሲመልስላት መንገድ ላይ ይሄ ነው የማይባል ክርክር ሲከራከሩ ብዙ ሰዓታትን አስቆጥረው ነበረ።
ናሆምም ምን ሆነው ይሆን የቆዩት ብላ መራዊት ስትጠይቀው እኔ መንገድ ላይ እየተጨቃጨቁ አንድ ቦታ ቆመው እየተጣሉ ይሆናል የቀሩት በማለትም ይመልስላታል። እነሱም ከደረሱ በኋላ ጽናትዬ በጣም ቆያቸው እኮ ብላ መራዊት ስትጠይቃት መንገድ ላይ እኮ ተጣልተን ብዙ ይሄ ነው የማይባል ጭቅጭቅ ስንጨቃጨቅ ነበረ የዋል ነው በማለትም ትነግራታለች። አይገርምም ናሆምም እንደዚህ እያለ ነበረ በማለት ትመልስላታለች። ናሆምም ለክሩቤል አንድ አመት መንፈቅ እኮ ነው መንገድ ላይ የቆያችሁት በማለትም ይነግረዋል። አይ ሴቶች እንደምታውቃቸው ራሳቸውን ሲያዘጋጁ ብዙ ይቆያሉ በማለትም ይመልስለታል በጽናት ለማሳበብ። ናሆምም አይ መንገድ ላይ ተጣልታችሁ ካልሆነ በስተቀር ጽናት መቼም ልቀባ ልልበስ እያለች ልዘጋጅ እያለች እንደማታቆይ አውቃለሁ፣ በተፈጥሮ ውበቷ ነው የምትወጣው በማለትም ይመልስለታል። አሁን ጊዜ እኮ ቫስሊን ለራሱ በስታይል ነው የሚቀቡት በማለትም ይመልስለታል። ናሆምም ይስቃል። ጽናትም እነ መራዊ ቤት ከገባች በኋላ ቶሎ ብላ ቢጃማዋን ለብሳ ስራ ልታግዛት ስትፈልግ ምን እየሰራች ነው በማለት መራዊ ስትጠይቃት ልብሴን እየቀየርኩ ነው ስራ ላግዝሽ በማለት ትነግራታለች። እኔ እኮ ውሸቴን ነው ቀደም ብላችሁ እንድትመጡ ነው እንጂ ስራውን ሰራርቼ ጨርሻለሁ። ይልቁንስ ነይና ያዘጋጀሁትን ነገር እዩ፣ ምግቡንም ቅመሹ፣ ምናልባት ያነሰው ነገር ካለም እንድናስተካክለው በማለት ትነግራታለች። እኔ እኮ ብቻሽን ሰርተሽ የጨረሻው አልመሰለኝም በማለት ጽናት ልብሷን ሳትቀይር ወደ ኪችን ሄዳለሁ፣ ምግቡንም ታይላታለች። ሁሉም ነገር ጥሩ ነው በማለትም ትነግራታለች። ነገር ግን መራዊ በጣም ፈርታለች። አማቷን ገና ሳትመጣ አንዴ አንቱ አንዴ አንቺ እያለች ነው የምትነጋገረውና አንቺ ልጅ ግን በጣም ተደናግጠሻል በማለት ትነግራታለች። መራዊትም ይሄን ያክል የሚያስነቃ አይመስለኝም ነበረ። አዎ ከጀመርሽው አይቀር በጣም ፈርቻለሁ። አንቺስ እነትዬ ነጋሼ ሲመጡ ትፈሪ የለ በማለት ስትነግራት እኔማ ሰራተኛ ነኝ በማለት ትመልስላታለች። ጽናትዬ ይሄን ብዬ አንቺን ልጎዳሽ አስቤ አይደለም፣ እንዳትከፊብኝ፣ አንቺ እንድትከፊ አስቤው አይደለም በማለት ትነግራታለች። አይ እኔ ምንም አይከፋኝም፣ ስራዬን አከብረዋለሁ እወደዋለሁም ትላታለች። እውነት ነው ስራ ያኮራል፣ ስራ ያስከብራል እንጂ ስራ አያሳፍርም። ነገር ግን ጓዳ ውስጥ የሚሰሩትን ስራ ምግቡንም ሁሉንም ቼክ ካደረጉ በኋላ በጣም ቆዩሳ ናሆሚ በማለት ወደ ሳላ ስትሄድ ሳሎን ቤት ደግሞ ክሩቤልና ናሆም ቁጭ ብለው ስለነበረ አማቷ እንደማይመጡ ይነግራታል። ለምን ብላ ስትጠይቃቸውም እዛ ጎረቤት የሆነ ሰው ስለሞተ ለዛሬ ቀርታለች ብሎ ይመልስላታል። ነፍሴ ማር በማለት እንግዳውስ ምሳውን እኛ እንብላው በማለት እነሱ ያዘጋጁትን ለአማቷ ያዘጋጀችውን ምግብ እነሱ አቅርበው ይበላሉ። ከበሉም በኋላ መጠጥ ጠጥተው ነበርና እነ ጽናት ወደ ቤት ከተመለሱ በኋላ ጨጓራዬን አመመኝ በማለት ለክሩቤል ትነግረዋለች። ክሩቤልም እዛ ጋር ፍሬዘሩ የፓፓያ ጁስ አለ እሱን ጠጪ በማለት ይነግራታል። አሁን እሱን ማን ያዘጋጀዋል በማለት ስትነግረው በቃ እዚህ በቤታችን ቅርብ ያለ ጁስ ቤት ሄደን ጁስ እንጠጣ በማለት ሲነግራት አይ እኔ የትም አልሄድም፣ ገብቼ ማረፍ ነው የምፈልገው፣ የምትፈልገው ነገር ካላንተ ቀስቅሰኝ በማለት ትነግረዋለች። ችግር የለውም እኔ የምፈልገው ነገር ካለ እኔ ቀሰቅስሻለሁ በማለት ይነግራታል። ናሆምና መራዊ እነ ክሩቤልን ከሸኙ በኋላ በራሳቸው ሁለታቸው ብቻ ቁጭ ብለው ሜሳጅ እያደረጋት ሳለ ትከሻዋን እንደዚሁ አንዳንድ ደስ የሚሉ ቃላቶችን እየተነጋገሩ ድንገት ቤቱ የበሩን ድምጽ ይሰማሉ። የበሩን ድምጽ ሲሰሙም ማን ሊሆን ይችላል? ምናልባትም ሰናይት ልትሆን ትችላለች በማለትም ግቡ ብለው ይናገራሉ። በሩ ላይ ያለውም ሰው ሲገባ የናሆም እናት ናት። መራዊ በጣም ተደናገጠች። ትላንት ስትጠብቃት የነበረው ሴትዮ ዛሬ ደግሞ ሳትዘጋጅ ድንገት ስለመጣችባት በጣም ተደናግጣለች። ሰላም ለማለት እንኳን እጆቿን እያጣጠፈች እየዘረጋች እያጠፈች እየተንቀጠቀጠች ወደ ኋላና ወደፊት እየተመለከተች ለመናገር እየተርበተበተች ቆማለች። ትቆያለሽ እንዴ በማለት ስትጠይቃት አማቷ ልሄድ እንዴ በማለት መራዊትም ትጠይቃለች። ወዴት ትሄጃለሽ በማለትም ስትጠይቃት አይ ማለቴ በማለት ነገሮችን የምታወራውን ስታጣ ልጄ ቁጭ በይ በማለትም ትነግራታለች። መራዊ አማቷን በጣም እንደፈራች ታስታውቃለች። ነገር ግን የናሆም እናት በጣም ነው መራዊትን የወደደቻት።
ልጄ ካሁን በኋላ እንደ እናትሽ እሰቢኝ፣ እንደ እናትሽ አድርገሽይኝ በማለትም ፍርሃቷን ትቀንስላታለች። አመሰግናለሁ እማዬ በማለትም መራዊ በጣም ደስተኛ ሆና ትቀመጣለች። እንግዳስ እኔ የሚበላ ነገር ላምጣ እናንተ ተጫወቱ በማለትም ስትነግራት እኛም መጫወት አለብን እንጂ አንቺና እኔ ለራሱ በማለት ሲቀላለዱ ናሆምም ኧረ እማዬ ወደየት ነው? እኔ እኮ ከጎንሽ መኖሬን በጭራሽ ረሳሽኝ በማለትም ናሆሚ የቀና ይመስላል። ምክንያቱም እናቱ ከሱ ይልቅ የመራዊትን መውደድ ሲያይ እናቴ እኔማ መኖሬን በጭራሽ እንዳረሽው በማለት ይነግራታል። ነገር ግን የናሆም አባት ናሆም ቤት ተከራይቶ ለብቻ እንደወጣ ሲሰማ በጣም እንደተናደደበት እንደተበሳጨበትም ተናግረዋለች። አባቴ ደግሞ እኔ እኮ ካሁን በኋላ በራሴ አንዳንድ ነገሮችን ማድረግ እችላለሁ ብዬ ነው የወጣሁት፣ ሁሉም ነገር ቀስ በቀስ ይሆናል ብዬ ነው በማለትም ይነግራታል እናቱ። ይልቁንስ ሚስቴ እንዴት ናት በማለትም ሲጠይቃት በጣም ነው ምርጫ የምትችለው፣ በጣም ቆንጅዬ ልጅ ናት፣ ጠበቅ አድርገህ ያዛት በማለትም ትነግረዋለች። ናሆምም በማያልቁ ቀልዶቹ በምን ሊያዛት እማዬ ብሎ ሲጠይቃት እየቀለድኩ አይደለም ልጅ ውለዱ ብላ ተናግረዋለች። እማዬ ገና ልጅ ነን እኮ እኛ ራሳችን ገና ልጅ ነን፣ እሷም ደግሞ ገና ትንሽ ልጅ ናት፣ ቀስ ብለን እንደርስበታለን ይላታል። የጽናት ድራማ እዚህ ድረስ ነበረ የአሁኑ ፓርት። ቀጣይ ፓርትስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ